መቀሌ ምንድነው የተሰማው? የመን ውስጥ በአንዲት ሴት ጸጉር ምክንያት የሁቲዮችን ስልጣን ትሬትን የሚያደርግ ከባድ ጸብ ተቀስቅሷል። اشتكي من النصي يقول النصي عجبني هذا جديد راجل ما سيد طبعا ايش هو مرتي يسرح مع المقهور اليوم የትግራይ ወጣት ከጫፍ እስከ ጫፍ የድረሱልኝ ጥሪ እያሰማ ይገኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና ተከበራችሁ ተመልካቾች እንኳን ደህና ቆያችሁኝ። እንግዲህ እንደተለመደው ዛሬም በአዲስ ቪዲዮ ተገናኝተናል። ቪዲዮውን ላይክ በማድረግ ጀምሩት። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ በማድረግ የቤተሰብ አባል ሆኖ ቀጥታ ወደ ዛሬ ቪዲዮአችን እናልፋለን። የትግራይ ወጣት ከጫፍ እስከ ጫፍ የድረሱልኝ ጥሪ እያሰማ ይገኛል። ከጫፍ እስከ ጫፍም እየታፈሰ ይገኛል። ትግራይ ጨልማለች። ይድረስ ለፌዴራል መንግስቱ፣ ይድረስ ለዓለም አቀፍ ተቋማት፣ ይድረስ ለሀገር ሽማግሌ ለሚመለከተው ሁሉ። የትግራይ እናቶች አይናቸው እያየ ያለ ፍላጎታቸው ልጆቻቸውን እየተቀሙ ይገኛሉ። ሰሚ አጥተዋል። ጩኸታቸውም አዳማጭ ጠፍቶለታል። በተስፋ መቁረጥ ውስጥ ሆነው ቆዝመዋል። ጥቂቶችም እድላችንን እንሞክር ብለው ድንጋይ ይዘው ወጥተዋል። ለእናንተ ነው የምንዋጋው ያለውም አካል ከዚህ በፊት ልጆቻቸውን አስጨርሶ ነበር። የትግራይን ወጣት አስጨርሰው፣ ነገር ግን የነሱ ልጆች በድሎት እየኖሩ የራሳቸው ህይወት ላይ አደጋ ሲጋረጥ ግን ተደራድረው ጦርነቱን አስቆሙ፣ ራሳቸውን አድነው ነበር። አሁን ደግሞ ሌላ የተረፉ ወጣቶችን ለማስጨረስ ለዛውም ከትምህርት ቤት በር ላይ ለራሳቸው ጥቅም ሲሉ እያፈሱ ይገኛሉ። መማሪያ እስክሪፕቷቸውን እያስጣሉ መዋጋ መሳሪያ እየሰጧቸው ይገኛል። የነገ ህልማቸውን ለማበላሸት አባቶቻቸውን አስለቅሳችሁ እናቶቻቸውን ገፍትራችሁ የወሰዷቸው ወጣቶች እንዴትስ በጀግንነት ከፊት ሆነው ይዋጉልኛል ብላችሁ አሰባችሁ? ይሄ ቪዲዮ ውስን ፖለቲከኞችን ሊጠቅማቸው ይችላል፣ እንደዛውም ውስን ፖለቲከኞችን ደግሞ ሊጎዳቸው ይችላል። ነገር ግን የዚህ ቪዲዮ ዓላማ ያደየን እንባ ፍትህ ስለመጠየቅ ብቻ ነው። በአስቸኳይ አባቶቻችንን ያጎሳቆሉት እናቶቻችንን ያስለቀሱ አካላት በሙሉ ለህግ እንዲቀርቡልን እንፈልጋለን። በጦርነት ሳይሆን በህጋዊ መንገድ። በትላንትናው ዕለት በትግራይ በተለያዩ አካባቢዎች ቴክስት እየደረሰን ነበረ። ጁማ ሰላት እንኳን መስገድ አልቻሉም። እናትና አባቶች ብቻ ነበር ወጥተው መስገድ የቻሉት። ወጣቶች በፍራቻ ቤታቸው ሆኖ ነበር የሰገዱት። እሱ ብቻ አይደለም፣ በርካቶች በውስጥ እየጻፉ ይገኛሉ። በርካታ ተማሪዎች ትምህርታቸውን አቆመው ቤታቸው ቁጭ ብለዋል። ምክንያቱም እንማራለን ብለው እስክሪፕቶ ይዘው ይወጡ ለጦርነት እየታፈሱ ይገኛሉና እነዚህ ወንድሞች የኛን እገዛ ይፈልጋሉ። እነዛ አምባገነኖች ለህግ እንዲቀርቡ ዘንድ ሁላችንም ከትግራይ ወንድም እህቶቻችን ጎን መቆማችንን ልናሳያቸው ይገባል። ለሚመለከተው አካል ሁሉ በሐሳቤ የሚስማማ ይህን ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት ያደረጋችሁ አዳርሱት። መቀሌ ምንድነው የተሰማው? ይችታችን በእንግሊዘኛ ቋንቋ በቪዲዮ ያስተላለፈችው መልእክት በዚህ ሰዓት ላይ በርካቶች እያጋሩት የሚገኙ ሲሆን በትግራይ እንደዚሁም ደግሞ በመቀሌ ያለውን ችግር አስመልክቶ መልእክቷን ለኢትዮጵያውያን እንደዚሁም ደግሞ ለመላው ዓለም በእንግሊዘኛ ቋንቋ አስተላልፋለች። ወጣቷ አሁን ላይ የጦርነት እንቅስቃሴ እየተደረገ መሆኑን በመጥቀስ የፌዴራል መንግስቱም ሆነ ትግራይን እያስተዳደረ ባሉ ባለስልጣናት ላይ ጠንከር ያለ ትችት ወጣቱን ወክላ አስተላልፋለች። እንደዚሁም ደግሞ ወታደራዊ ግዳጅና ምልመላ እንዳለም የገለጸ ሲሆን ከጦርነት ስጋቱ በተጨማሪ በክልሉ ያለው የኢኮኖሚ ቀውስና የምግብ እጥረት ህዝቡን ክፉኛ እየፈተነው እንደሚገኝ በዘገባው ላይ ጠቅሳለች። የጥሬ ገንዘብ እጥረት በመኖሩ የዕለት ተዕለት ግብይት አለመኖሩንም እንደዚሁ የገለጸ ሲሆን በማንኛውም ሰዓት ኢንተርኔት ቢቋረጥ በረሃብ እናልቃለን፣ ቀጣዩ ጉርሻችን ከየት እንደሚመጣ አናውቅም ስትልም ነው የገለጸችው። اشتكي من النصي يقول النصي عجبني هذا جديد راجل ما سيد طبعا ايش هو مرتي يسرح مع المقهور اليوم يوبيا جديد. ليش يجي طيب؟ ليش يجي؟ انا من اللي جايين على طياره بقامته وخريط. انت ليش يجي؟ ليش يجي؟ انت يجي هنا شو يبغى يشتغل كان في مكيف وكم من يوم شفت ذا القصة فانا والله داري. مش مشكلة هذا بس ايش؟ بقى يقول ايش عقب؟ بقى يقول بقى ها يقول بيروح انت يجلس ولا يروح؟ ها ايوه سمسم ها شوف اجلس الساعة 10 ها
يجلس ولا روح انت محمد حاول تقنعه والله ظني انه هابد خليه يروح على ستيره አንተ ይግለጽ የአንዷን ጀግና እህታችንን ከአራት ወር በፊት የተደረገባትን ግፍና በደል አዳምጡ። ይቺ እህታችን ኒሃል ፈይሰል ትባላለች። በአዲስ አበባ በፈለገ ብርሃን ትምህርት ቤት እንግዲህ ትምህርት ቤቱ በየአመቱ የሚያገኘው የስኮላርሺፕ እድል አለ ለጎበዝ ተማሪዎችና በውጤት ከፍተኛ ላመጡ ተማሪዎች የሚሰጥ እድል ነው። ይቺም እህታችን ከአንደኛ ክፍል እስከ 8ኛ ክፍል አንደኛ እየወጣች የትምህርት ቤቱ ጀግና የሆነች ተማሪ ነች። እንግዲህ ከ8ኛ ክፍልም ወደ 9ኛ ክፍልም በከፍተኛ ውጤት የተሸጋገረች ነች። የስኮላርሺፑን ፈተና ደግሞ 99.9 አምጥታ በአንደኛነት አሸንፋለች። እና ትምህርት ቤቱ ምን አደረገ? ሂጃብሽን ካላወለቅሽ የዚህን ስኮላርሺፕ እድል አትሰጭም ማለት። እህታችን ኒሃል ምን አደረገች? የእናንተ ስኮላርሺፕ ጥንቅር ብሎ ይቀራል እንጂ ሂጃቤንም አላወልቅም። እኔ ሙስሊሙ ተኝቷል እምላችሁ ሰው ማለት ነው። ሰው ሲደክመው እጁን ተንተርሶ ትራስ ተንተርሶ ምናምን ሊተኛ ይችላል። ማሰቢያችንን ተንተርሰን የተኛ ነው። እኛ የሌላ እምነት ተከታዮች ቢሆኑ ይችል ልጅ ማለት ነው ካለችበት አፈላልገው ትምህርቷን የሚገባት ቦታ ላይ እንድትማር እድል እንዲሰጣት ያደርጉ ነበር። የለማ ተቋማችንስ የለማ። ለዛ ነው እኔ በባለፈው መልእክት ሳስተላልፍ ተቋማችን በብዙ ነገር እያደገ ነው። የሚያድጉ ልጆችን ግን እየተከታተለ አይደለም፣ እያያቸው አይደለም። ትውልድን የሚያጠፉ ብዙ የተጋረጡብን ነገሮች አሉ፣ እያየ አይደለም። እና እህታችን ኒሃል ፈይሰል አንቺ ክብር ይገባሻል። አላህ ይጠብቅሽ ባለሽበት። እናከብርሻለን። ጀግና ነሽ፣ ጠንካራ ነሽ፣ ብርቱ ነሽ። ትልቅ ደረጃ ላይ ደርሰሽ እናያለን። ሞራልሽ እንዳይጎዳ። የመን ውስጥ በአንዲት ሴት ጸጉር ምክንያት የሁቲዮችን ስልጣን ትሬትን የሚያደርግ ከባድ ጸብ ተቀስቅሷል። ለሚቴሊዮ እንዴት እንደሆነ የጸቡ መነሻች ሴትዮ ነች። እንግዲህ ሚራ ቢንት ሰዳም ነኝ ነው የምትለው። ኦር የቀድሞ የኢራቁ መሪ ሰዳም ሁሴን ልጅ ነኝ ነው የምትለው። የመን ውስጥ በዛ ነው የምትታወቀው። 2017 ላይ እንግዲህ የሁቲ አመራር የሆነውና እንዲሁም መሳሪያ ነጋዴ የሆነው ፕሮሚነንት የሁቲ አመራር ከሆኑት ውስጥ እዚህ ጋር የምታዩት ሰውዬ እንግዲህ ፋሪስ ብን መናዕ የሚባል ሰውዬ የእሷን ንብረት ይቀማታል ማለት ነው። ንብረቷን ይቀማታል። ይህንን ተከትሎ በሶሻል ሚዲያ በተለያዩ መልኩ ንብረቷ እንዲመለስላት ጥሪ ስታደርግ የነበረ ቢሆንም ያው ሰሚያታ ነበረ። ባለፈው ዕለት እንግዲህ የት ትመጣለች? ይሄ እዚህ ጋር የምታዩት ሐመድ ቢን ፈድገም የሚባል የየመን የትራይባል ሊደር ኦር የአንድ ጎሳ መሪ ጋር ትመጣለች። የመን ውስጥ የየመን ጎሳዎች እስከ አፍንጫቸው የታጠቁና የትራይባል ኦር የጎሳ ስርዓታቸውን በጣም በሲሪየስ ላይ የሚወስዱ ናቸው። ሰው የጎሳ አባል ከተነካ ጦርነት ነው የሚያነሱት። ናው እዚህ ሰውዬ ጋር ትመጣና እንግዲህ ሚራ እንደዚህ አይነት በደል ደርሶብኛል፣ ስለዚህ ፕሮቴክት ልታደርገኝ ይገባል ትለዋለች። እሱም ይቀበላታል። ከዛ በኋላ እንግዲህ ጸጉሯን ቆርጣ ትሰጠዋለች። እዚህ ቪዲዮ ላይ በምታዩት መልኩ ጸጉሯን ትሰጠዋለች ማለት ነው። ይህ ማለት በየመን ካልቸር ጸጉሯን ሰጠችው ማለት እንግዲህ ከዚህ በኋላ የዛ ጎሳ አባል ሴት ነች፣ የሱ ቤተሰብ ነች ማለት ነው። ስለዚህ በምንም ወይ ፕሮቴክት ያደርጋታል ማለት ነው። ይህንን ተከትሎ እንግዲህ የሁቲዮች የሐመድ ቢን ፈድገም ይሄ የጎሳ መሪንም ሆነ ሚራን እንግዲህ ወደ ሰነዓ ይጠሯቸዋል። ለውይይት ብሎ ከጠሯቸው በኋላ ያስሯቸዋል ማለት ነው። ለ40 ቀን ያስሯቸዋል። ይህንን ተከትሎ እንግዲህ ለ40 ቀን ታስሮ የወጣው የሐመድ ቢን ፈድገም እንግዲህ ጥሪ ያደርጋል ማለት ነው። ከወጣ በኋላ ጎሳዎቹን ጥሪ ያደርጋል። በደል ደርሶብናል፣ እንደዚህ አይነት ወንጀል ተፈጽሞብናል፣ ስለዚህ ተነሱ ብሎ ጥሪ ያደርጋል። የመኖች እንዳልኳችሁ እስከ አፍንጫቸው የታጠቁና የጎሳ አባላቸው እንኳን ከተነካ ጦርነት የሚያነሱ ናቸው፣ አይደለም የጎሳ አመራር። ይህንን ተከትሎ እንግዲህ እዚህ ቪዲዮ ላይ በምታዩት መልኩ በጣም ብዙ ቁጥር ያላቸው የጎሳ አባላት ተነስተዋል ማለት ነው። ሌሎችም የጎሳ አባላት እነዚህን ጎሳዎች ተከትለው እንግዲህ መሳሪያቸውንና ትጥቃቸውን ይዘው እስከ አፍንጫ ታጥቀው መጥተዋል። የተወሰኑ ኢሽቲባካት፣ የተወሰኑ ተኩስ ልውውጦችም ከሁቲዮች ጋር ተደርጎ የተወሰኑ የሁቲ አባላቶች መገደላቸውና የተወሰኑት መቁሰላቸው ታውቋል። ይህ ደግሞ የትራይባል የእነዚህ የጎሳ አባላት እንግዲህ በቀን ቁጥራቸው የበለጠ እየጨመረና ምናልባትም የሁቲዮችን ፓወር ትሬትን የሚያደርግና የመንን ወደ ሌላ ሲቪል ዋር ይነዳታል ተብሎ እየተፈራ ነው ያለው። ለማንኛውም በአንዲት ሴት ጸጉር ምክንያት የተነሳው ጦርነት እስከ አፍንጫው ደርሷል። በኋላ ላይ ሁቲዮች እንግዲህ ሚራ ቢንት ሰዳም ሁሴን ነኝ ብላ ጥሪ የምትለው ሴትዮ የምርም የሰዳም ሁሴን ልጅ እንዳልሆነችና የመን ውስጥ ተወልዳ ያደገች ሱመያ ቢንት አህመድ ቢን መሐመድ አዙበይሪ ወይም በአጭር ስሟ ሱመያ አዙበይሪ የምትባል
ሰነዓ ውስጥ የተወለደች የመን እንጂ ምንም አይነት ከሰዳም ጋር ግንኙነት ያላት አይደለችም የሚል ማስረጃ ይዘው ወጥተዋል። ነገር ግን ጉዳዩ ከሷ አልፎ የጎሳ መሪ መታሰሩን ተከትሎ የሷ ነገር ተረስቶ እንግዲህ በየመን ጎሳዎችና በሁቲዎች መካከል ከፍተኛ ጸብ ተቀስቅሷል ማለት ነው።